ሰላም ቫይበርስ እናም ሰላም ትሬደርስ እንዴት ናችሁ? እግዚአብሔር ይመስገን። በዚህ ቪዲዮ ላይ የቻፕተር 8 ሌቭል 1 ፈንዳሜንታል አናሊሲስ ስለ እንዴት ፈንዳሜንታል አናሊሲስ አስ አ ቢጊነር ትሬደር መጠቀም እንዳለባችሁ አሳያለሁ። እስካሁን ድረስ ብዙ ነገር ስለ ፈንዳሜንታል አናሊሲስ ያወቃችሁ ይመስላል። ከዚህ በኋላም ደግሞ በሚመጡት ኤክስፒሪየንሳችሁም እየጨመረ ስለሚሄድ እሱ ነገር እንደሚጨምሩ አልጠራጠርም። ያንንም እንዲያግዛችሁ የቴሌግራም እና የቲክቶክ ቻናሌን ሁሉ ዲስክሪፕሽን ላይ አስቀምጫለሁ። እነሱን ፎሎ እና ጆይን በማድረግ በነፃ ፈንዳሜንታል አናሊሲስ በየቀኑ መማር ትችላላችሁ። ስፔሻሊ ቴሌግራም ላይ አናውንስ ስለማድረግ የየቀኑ ፈንዳሜንታል አናሊሲስ እዛ ሰብስክራይብ ማድረግ እንዳትረሱ። እናም ላይቭ ትሬድ ማድረግ እፈልጋለሁ እናም እውቀቱ እናም ገንዘቡም አለኝ የምትሉ ከሆነ ፕሊዝ ኮንሲደር የኤክስነስ ሊንክ ኢን ዲስክሪፕሽን አለ። እነሱን ጆይን በማድረግ ዲፖዚት አድርጋችሁ ትሬድ ስታደርጉ እኔንም እያገዛችሁ ነው ኮሚሽን ስለማገኝ። እናም እንደነዚህ አይነት በነፃ ፈንዳሜንታል አናሊሲስ እንዲሰራ ያግዘኛል ማለት ነው። ሶ እንቀጥል። በዚህ ቻፕተር ፈንዳሜንታል አናሊሲስ እንደ ቢጊነር እንዴት መጠቀም እንዳለባችሁ ትማራላችሁ። ይህ ማለት ፈንዳሜንታል ምን ያሳያል፣ ዳይሬክሽን ያሳየናል፣ ቴክኒካል ደግሞ ኢንተር ያሳየናል። እነሱን እንዴት ኮምባይን እንደምናደርግ አሳያቸዋለሁ እና how to build a simple way to make your weekly bias የዊክሊ ባያሳችሁን የሚጨምር በጣም ቀለል ያለሽ መንገድ አሳያቸዋለሁ። ሶስተኛ ሪል ወርልድ ኤግዛምፕሎችንም እንጠቀማለን እና ቢጊነር ሚስቴኮችን አቮይድ የምታደርጉትን አሳያቸዋለሁ። ሶ ፈንዳሜንታል አናሊሲስ እንደምታውቁት ዳይሬክሽን ያሳየናል። ለምን ትሬድ ውስጥ እንደምትገቡም ይነግራችኋል። ቴክኒካል አናሊሲስ መቼ መግባት እንዳለባችሁ ዲቴልስ ኢንትሪ ፕሪሲሽን ቴክኒካል አናሊሲስ ያሳያል። ሶ አዝ አ ቢጊነር አንድ ህግ እንዳነሱ ፈንዳሜንታል ቴልስ ዩ ዌር ቱ ኢንተር፣ ቴክኒካልስ ቴል ዩ ዌር መቼ በየት ቦታ መግባት እንዳለባችሁ፣ ቴክኒካል አናሊሲስ ደግሞ መቼ መግባት እንዳለባችሁ ያሳያል። ሶ ቴክኒካል አናሊሲስ is about entry specified ገባችሁ። ፈንዳሜንታል አናሊሲስ ወዴት መግባት እንዳለባችሁ ደግሞ ያሳያል። ሶ ኢፍ ፈንዳሜንታል ለምሳሌ ዶላር ጠንካራ ይሆናል ካለ ለምሳሌ አናሊሲስ ሰርታችሁ ዛሬ ዶላር ጠንካራ የመሆን ፕሮባቢሊቲ ሃይ ነው ከተባለ ሴል አትገቡም። ዶላርን ባይ የምትሉትን ሴታፕ በቴክኒካላችሁ መፈለግ ነው። ዶላርን ባይ የምትሉት ሴታፕ በቴክኒካላችሁ መፈለግ ነው እና you look for buy opportunities ማርኬቱ ላይ የሚሰጠውን buy opportunityዎችን ትጠቀማላችሁ። ካሁን ገባችኋ? buy opportunity ትጠቀማላችሁ። so fundamental analysis gives you bias, direction, confidence። bias ዛሬ buy ልግባ ሴል ልግባ የሚለውን bias ሰጣችኋል። ሁለተኛ direction ወዴት ነው፣ long short እንዴት ነው፣ ጠንካራ ደካማ። ሶስተኛ ኮንፊደንስ ትሬድ ውስጥ ገቡ ኦኬ ይሄ ሪዝን አለኝ በዚህ ሪዝን ተከትዬ ነው ቴክኒካሊንም እዚህ አድርጌ ነው በቃ ኮንፊደንስ ይሰማችኋል። ቴክኒካል ጊቭስ ዩ ታይሚንግ መቼ መግባት እንዳለባችሁ ታይሚንጓን ነው የሚያሳያችሁ እና ኢንትሪ መቼ ቤት ቦታ መግባት አለባችሁ እና መቼ መውጣትም እንዳለባችሁ ያሳያል። መቼ መግባት ብቻ ሳይሆን መቼ መውጣት እንዳለባችሁ ያሳያል ቴክኒካል አናሊሲስ። so they complete ሁለቱም አንድ ላይ ሲሆኑ they complete strategy። so እስቲ እንዴት ነው weekly biasአችንን የምንሰራው? how are we going to do the weekly bias? so weekly biasአችንን የምናገኘው actually you don't need like a complicated የሆነ setup አያስፈልግም። it's very easy weekly biasአችንን ለማግኘት every weekend ወይም ሰኞ ዕለት ትሬዲንግ ዴስካችሁ ላይ ይሄን አድርጉ። ሜጀር ኒውስ ከባለፈው ሳምንት ምን ተፈጥሮ ነበር የሚለውን ቼክ ታደርጋላችሁ። አንድ ሁለት ቀጣይ ሳምንት ላይ ሃይ ኢምፓክት ኒውሶች እነማን ናቸው የሚለውን ታያላችሁ። እሱንም ፎሬክስ ፋክተሪ አሊያም financialjuice.com በመጠቀም ታያላችሁ። ሶስተኛ ሉክ አት ኢንትረስት ሬት ትሬንድስ። ማን ነው ኢንትረስት ሬት መጨመር የሚፈልገው፣ ማን ነው ኢንትረስት ሬት መቀነስ የሚፈልገው፣ እሱን ታያላችሁ እና ask these questions ፒዲኤፍ ላይ ስላለ መጠቀም ትችላላችሁ ሊንኪን ባዮ እና ask these questions ኢኮኖሚ ጠንካራ ነው ወይ አይደለም፣
የትኛው ጠንካራ ኢኮኖሚ ነው? የትኛው ጠንካራ ኢኮኖሚ ነው? ሁለተኛው የትኛው ነው ደካማ ከኢኮኖሚዎቹ ማለት? ሶስተኛው የትኛው ሴንትራል ባንክ ሆኪሽ ነው? የትኛው ሴንትራል ባንክ ዶቪሽ ነው የሚለው ታያላችሁ። እና የትኛው ዶቪሽ ነው? እቺን ፎሎ አድርጋችሁ የዚህን ጥያቄ ምላሽ ከሰጣችሁ የዊክሊ ባያሳችሁን አወቃችሁ። ይሄ ቫይብ በጣም ይከብደናል ካላችሁ የእያንዳንዱን እችኛዋን ጥያቄ እና እያንዳንዱ ዳታ በዛ ሳምንት የተደረገውና ወደፊት ለፊት ሳምንት የሚደረገውን ለኤአይ ሰታችሁ ለራሱ ዊክሊ ባያሳችሁ ማግኘት ትችላላችሁ። የግድ በእንትን ሆነ ነው ኤአይ could help you ያው ትንሽ ኤክስፒሪየንስ እስከሚኖራችሁ ድረስ በኤአይ ዲፔንደንት ብትሆኑም it's completely fine። እና how to build a simple weekly bias አንድ ደካማ ካረንሲ ትመርጣላችሁ፣ አንድ ጠንካራ ካረንሲ ትመርጣላችሁ በኢኮኖሚ አይታችሁ ማለት ነው ኢሚዲየትሊ። እና ለምሳሌ ዶላር ጠንካራ ቢሆን ከፓውንድ ከጄፒዋይ ኦር ከየን አንፃር ይሄን ደግሞ ደካማ ከሆነ በቃ የጄፒዋይ ባይ ሴታፖቹ ነው ቀጣይ ሳምንት የምትፈልጉት። ባይ ሴታፖቹ ካሁን ቀጣይ ሳምንት ቡሊሽ ነኝ በዚህ ካረንሲ ፔን ባይ ሴታፕ እና this is so simple but really powerful። ገባች? በጣም ሲምፕል ነው ግን it's really powerful። በቃ ካላወቃችሁም ኤአይ ላይ ይሄኛውን ፕሮምፕት አስገብታችሁ መጠየቅ ነው። it's going to give you ማርኬቱ ይሄን የጠበቀ ነው፣ እንደዚህ እየተፈጠረ ነው፣ ለዛ ዶላር ይጠነክራል ቀጣይ ሳምንት ደግሞ የን የመድከም ፕሮባቢሊቲ አለው። so immediately weekly ባያሳችሁን አገኛችሁ። ዴይሊ ባያሳችሁን እንዴት ነው የምታገኙት? የየቀኑን ዜና እንደዛ በማድረግ ነው። የየቀኑን ዜና ትናንት ዜና ምን ተደርጎ ነበር፣ ከትናንትና ዜና ልዩነት ምንድን ነበር? በቃ እነሱ ስታዩ የዊክሊ ባያሳችሁን ማግኘት ትችላላችሁ። እና ሪል ወርልድ ኤግዛምፕሎችን እንይ እስቲ። ሪል ወርልድ ኤግዛምፕሎችን እንይ። ለምሳሌ የአሜሪካን ኢንፍሌሽን እየጨመረ ነው እና የአሜሪካን ሴንትራል ባንክ ሆኪሽ ነው፣ ኢንትረስት ሬት መጨመር ይፈልጋሉ። ግን የፓውንድ ኦር የዩኬ ዳታ ደካማ ነው እና የሴንትራል ባንኮቹ ደግሞ ኢንትረስት ሬት መቀነስ ይፈልጋል። ፖሊሲ ዳይቨርጀንስም አለ፣ ኢንትረስት ሬት ዲፍሬንሻልም አለ። በቃ የዛኔ ጂቢፒኤስዲ መሸጥ ነው የምትፈልጉት። ገባችሁ? ዩኤስዲ ጂቢፒ መሸጥ ነው የምትፈልጉት። because you don't enter blindly። የአሜሪካን ሴንትራል ባንክ ሆኪሽ ነው። እሱ ብቻ አይደለም፣ የፓውንድ ኢኮኖሚ ደካማ ነው። ጠንካራ ሲቀነስ ደካማ፣ ጠንካራውን ፌቨር ታደርጋላችሁ፣ ጂቢፒኤስዲ ሴል ታደርጋላችሁ። this is how you build your own edge, your own system ልትሰሩበት ማለት ነው። ሁለተኛ ኤግዛምፕል ዩሮፕ ለምሳሌ ስትሮንግ ጂዲፒ አወጣች ነበር እና ኢንፍሌሽን ኮንትሮልድ ነው። ይህ ማለት ሴንትራል ባንክ ሂንትስ ሃየር ሬት፣ ሴንትራል ባንኮች ኢንትረስት ሬት ሬዝ ማድረግ እንፈልጋለን የሚል ጭብጭት ታሰማችሁ፣ ሆኪሽ ማለት ነው። ግን አሜሪካ የጆብ ማርኬቷ በጣም ተጎድቷል። ሰው ምን ትላላችሁ? ዩሮፕ እዚህ ጠንካራ ናት፣ አሜሪካ ደግሞ ጆብ ማርኬቷ ተጎድቷል፣ ደካማ ናት። ስለዚህ ዩሮ ዩኤስዲ ምን ለማለት ትፈልጋላችሁ? ባይ ለማለት ትሞክራላችሁ። ኢትስ ሲምፕል፣ ኢት ኢዝ ሶ ሲምፕል። ስለዚህ ለዩሮ ዩኤስዲ ባይ ማለት ነው። እና ካላወቃችሁበት የእያንዳንዱን ዜና ለኤአይ ፊድ በማድረግ ኤአይ ዳይሬክሽኑን ማግኘት ትችላላችሁ። ሶ ቢጊነር ሚስቴክስ ቱ አቮይድ የመጀመሪያው ትሬዲንግ ቤዝድ ኦን ፊሊንግ፣ በፊሊንግ ትሬድ ማድረግ በኢሞሽን በጣም መጥፎ ነው። ኢሞሽን እና ፊሊንግ ሙሉ በሙሉ ማጥፋት አለባችሁ። ሁለተኛው ኢግኖሪንግ ፈንዳሜንታልስ ምን ማለት? አሁን ለምሳሌ ክሊር ሴንትራል ባንክ አንዱ ሆኪሽ ሆኖ ክሊር አንዱ ዶቪሽ ሆኖ በተቃራኒ ሴታፕ ብትገቡ፣ ለምሳሌ የአሜሪካን ሴንትራል ባንክ ሆኪሽ ነው፣ ኢንትረስት ሬት ሬዝ ማድረግ ፈልጋለሁ፣ ፓውንድ ደግሞ ዶቪሽ ነው፣ ኢንትረስት ሬት መቀነስ ፈልጋለሁ ብሎ ፓውንድን ብትገዙስ ጂቢፒኤስዲ ባይ ብትሉ ሴንስ አይሰጥም። you gonna get liquidated። so ፈንዳሜንታል እና ቴክኒካላችሁን አላይን ማድረጋችሁን አትርሱ። ትሬዲንግ too many pairs፣ ብዙ ፔር as a beginner ትሬድ ማድረግ መጥፎ ነው። አድቫንስድ ስትሆኑ ችግር የለውም፣ ግን as a beginner focus on small pairs እና watching bias every hour። ኦኬ በዚህ ሰዓት ምን ሆነ? ኦኬ ኖ
ጀነራሊ ባያሱን ታያላችሁ። ያ ባያስ ምን ያህል ስትሮንግ እንደሆነ ማወቅ ነው። የየሰዓቱን ካያችሁት you will be engulfed by the candlestick ካንድልስቲኳ በቃ ፎሎ ስታደርጉት በቃ ትንሽ ኒውስ በመጣ ቁጥር ሪያክት ካደረጋችሁ ትክክለኛው ሙቭ አታገኙም። ስለዚህ how to calm እና look the bigger picture ማለታችሁ አሪፍ ነው። chasing the candle after news as a beginner recommend አላደርግም። ለመለማመድ ግን as a ዴሞ ትሬድ ላይ መለማመድ ትችላላችሁ፣ ግን just don't chase it ተማሩ። እንዴት ነው ኒውስ ላይ ሙቭ የሚያደርገው የሚሆን እወቁ። እና forgetting market moves in phases ከባቻ ለምሳሌ phases ሲባል there are cycles ከባቻ ለምሳሌ ዛሬ በዚህ ወር or በዚህ ሳምንት ዶላር ጠንካራ ሊሆን ይችላል በምክንያት በየራሱ ፌዝ ስላለ፣ ቀጣይ ሳምንት ላይ ደግሞ ዶላር ደካማ ሊሆን ይችላል። it has its own phase business cycles ምናምን እነሱም ወደፊት እናያለን። ከባቻ so it has its own phase ዛሬ ጠንካራ ከሆነ ነገ ደካማ ሊሆን ይችላል። ሶ ያንን ኮንሲደር አድርጉ። ታይሚንጋችሁን በጣም ኬርፉል መሆን አለባችሁ። ሶ a confused trader is not unprofitable confused ከሆናችሁ probably trade ባታደርጉ አሪፍ ነው። የሆነ ፔር አይታችሁ if you are confused ከባቻ እና ክሊር ከሆናችሁ as power clarity shows you like big power ማርኬቱ ወዴት እንደሄደ ያለ ያሳይ። what level 1 really gives you level 1 of the fundamental analysis እዚህ ጋር ያውኑ ያየሁት ይሄ ስለ ፎሬክስ ማርኬት እንደው ዲፕ 1% አላወራው 1% አላወራው አሁን ማለት ነው። ከዚህ በኋላ የሚመጡት በጣም ጠጠር ያሉ ኮንሰፕቶች ይሆናሉ፣ ዲፕ ይሆናሉ። this is level 1 ግን ከሌቭል 1 ማወቅ ያለባችሁ ሎጂካል ፍሬምወርክ እንዴት ነው ፈንዳሜንታል አናሊሲስ የሚሰራው like what is it እሱን ታያላችሁ። እና the way to think እንዴት ማሰብ እንዳለባችሁ ፈንዳሜንታል አናሊሲስ ተጠቀሙ፣ እንዴት ማሰብ እንዳለባችሁ ይጠቅማል ማለት ነው። እና ሎንግ ተርም ፐርስፔክቲቫችሁ ሎንግ ተርም እንዴት ነው የምታስቡት፣ ሎንግ ተርም ወዴት ነው እንዴት ነው ማርኬቱ ሙቭ የሚያደርገው እሱን እንድታስቡ ያደርጋል። እና ፕሮቴክሽን አጌንስት ቢጊነር ሚስቴክስ እነዚህ ቢጊነር ሚስቴክስ ቴክኒካል ላይ በጣም ፎከስ ማድረግ ከእንደዚህ አይነት ሚስቴኮች ይገላግላቸዋል ፈንዳሜንታል አናሊሲስ። ሶ ዲስ ፈንዳሜንታል አናሊሲስ እና ቴክኒካል አናሊሲስ ባላንስ አድርጎ መጠቀም ከአብዛኛው 90% በላይ የሚባሉ ትሬደሮች ጆይን ታደርጋላችሁ። ከ90 በላይ የሚባሉ ትሬደሮች ቤተር አሪፍ ትሆናላችሁ። ከ90% በላይ እንደ 90% ያሉት ትገባላችሁ። ሶ ሰምራይዝ አድርገው ፈንዳሜንታል ዳይሬክሽን ይናገራል፣ ቴክኒካል ደግሞ ታይሚንግ ይናገራል። you have to learn how to build your own weekly bias, focus on strong እና weak currency ማን እንደሆነ እዩ። avoid emotional decisions emotions are going to be a big part psychological ተከላከሉ እና ሲምፕል አድርጉ። ዛሬ ሴንትራል ባንክ ወዴት እያየ ነው እንዴት ነው አይደለም ኦኬ ቴክኒካል ላይ ባይፈልጋል stupidly simple። ስለዚህ ይሄ ነው እላችኋለሁ። this is daily fundamentals daily fundamentals learning fundamental analysis የሌቭል 1 ጨርሳችኋል። ቴሌግራም ጆይን በማድረግ እና ቲክቶክ ጆይን በማድረግ you can get more በየቀኑ የሚመጡትን ዜናዎች ማየት ትችላላችሁ ከና አናሊሲሳቸው። እሱ ብቻ አይደለም ዩቲዩብ ሰብስክራይብ ማድረጋችሁ አይተርሳ። ላይቭ ትሬድ ማድረግ ፈልጋለሁ ካፒታሉም እውቀቱም አለኝ ለምትሉ ከሆነ ፕሊዝ የኤክስነስ ሊንክ ዲስክሪፕሽን ላይ አለ። አሪፍ ኦፈር አቅርቦላችኋል፣ እናንተ ተጠቀማላችሁ። እኔም በኮሚሽን ስለምጠቀም እንደነዚህ አይነት ኮሚሽኖችም በነፃ እንዲደርሳችሁ ከፈለጋችሁ ፕሊዝ ኮንሲደር ሶ። ወዳችኋለሁ። this is basically level 1. see you at level 2 coming soon.